ከሰነፍ ደጅ ሞፈር ይቆረጣል ይላል። ይህ አባባል አይደለም፣ እውነት ነው። በአንድ ገጠር መንደር ውስጥ አንድ አርሶ አደር ለረጅም ጊዜ የቆየች ሐውልት፣ በድንጋይ የተጠረበች ሐውልት ከቤቱ ደጃፍ ላይ አስቀምጦ ለብዙ ጊዜ አብሯት ኖሮ አንድ ቀን መንገደኛ አላፊ ሰው ሐውልቷን ያይና ሰውየውን ሲያይ ከደጁ አንገቱን ደፍቶ ተቀምጧል። እና እባክህን ወዳጄ ሆይ እቺን ሐውልት ልግዛ ሽጥልኝ ይለዋል። ይሄን የማይረባ ድንጋይ ማን ይፈልገዋል ብለህ ገንዘብ አወጥቶ ይሄንን ድንጋይ ማን ይገዛዋል ብለህ ነው ይለዋል። ሰውየውም ግድ የለም እኔ ልግዛህ ብሎ 1 ብር አውጥቶ በ1 ብር ሽጥልኝ ይለዋል። በ1 ብር ያን የተቀረጸ ሐውልት ድንጋይ ሽጦለት ሰውየው ወደ አህያው ሲጭን አብሮ ነቅሎ ተሸክሞ ጭኖለት ሰውየው ይሄዳል። ከሄደ ከብዙ ጊዜ በኋላ ይሄ ገጠር ሰው ሊገበያይ ከተማ ይወጣል። ከተማ ሲወጣ ሰዎች ተሰልፈው እጅግ የሚያስደንቅ የእጅ ጥበብ ለማየት 5 ብር ክፈሉ ይላል ማስታወቂያ። አይ እነዚህ ከተሜዎች ምን ጉድ ሰርተው ይሁን ብሎ ተሰልፎ 5 ብር ከፍሎ ከገባ በኋላ በ1 ብር ሸጣትን ሐውልት በ5 ብር አያት። እኛ ኢትዮጵያውያን እንደዚህ ነን። በ1 ብር ያረከስናት ኢትዮጵያ፣ በ1 ብር ሸጥናት ኢትዮጵያ፣ በ10 ኪሎ ስንዴ ያረከስናት ኢትዮጵያ ከዚያ ብዙ እጥፍ ዋጋ ከፍለን ለማየት ለመጎብኘት የምንቸገርባት ሀገር ናት ኢትዮጵያ። ምንም ከውጭ የሚመጣ ሀብት የለም። የኛኑ ሀብት ነው መልሶ የሚሰጡን ምንም። ነገር ግን ከሞኝ ደጃፍ ሞፈር ስለሚቆረጥ በ1 ብር ሽጥና በ5 ብር ደግሞ ተሰልፈን እናያለን። ከዚህ አመራር የሚያስፈልገው በ1 ብር ከመሸጥ በረከሰ ዋጋ ከመሸጥ የራስን ልክ እና ዋጋ አውቆ የሀገርን ወርቅ የሀገርን አልማዝ ማውጣት መቻል። ብዙ የሚሸጡና የሚሸጡ ሰዎች ስላሉ